እቤታቸው አሳርፈው ምግብ አብልተው ውሃ ቀዝቃዛ ውሃ ሰጥተው መንገድ በመኪናቸው ሸኝተው አቅጣጫ አሳይተው ነው የሚሸኙ። በጣም የተባረኩ በጣም የዋህ ደግ ህዝቦች ናቸው የመኖች። እኔ በደንብ ስለማቃቸው ነው ይሄንን እያልኩ ያለሁት። ከቅርብ ጊዜ ወዲህ ደግሞ ያው ሁላችሁም እንደምታውቁት በተለይ የመን ጦርነት ከገባችበት በኋላ ያው ይሄ ምሽዋር ምናምን የሚባል ነገር ከመጣ በኋላ ማለት ነው የመን ውስጥ ሰው ተይዞ ገንዘብ ላኩ መባል መደብደብ ጀመረ ምናምን። ያ ሁሉ ማን ነው እንደዛ ያደረገው? የመኖች ክፋት ኑሯቸው የመኖች አይደለም የጀመሩት። መጀመሪያ የመን ውስጥ ምሽዋር ሲጀመር ምናልባት ድሮ የመን የሄዳችሁ ሰዎች እነ አብዱል ቀዊ ምናምን የሚባሉ ሰዎች ታቋቸዋላችሁ ብዬ አምናለሁ። በጣም ታዋቂ ፌመስ የነበረ ሰው ነው እሱ። በእነሱ ጊዜ ነው ምሽዋር የተጀመረው። ይሄ ማለት መቼ ማለት ነው? የዛሬ 10 ምናምን ዓመት 14 ዓመት ምናምን ጊዜ ማለት ነው። ሀበሾች ናቸው የራሳችን ሰዎች ናቸው አስተርጓሚ ሆነው ሀበሻውን ሲደበድቡ የነበሩ የዛን ጊዜ ሀበሾች ናቸው እንጂ የመኖች አይደሉም። የመኖች በተፈጥሮ በጣም የዋህ ደግ ህዝብ ናቸው። እንዲያውም ለኛ ለሀበሾች እንደ የመኖች የታገሰን እንደ የመኖች ያከበረን ህዝብና ሀገር የለም ብዬ ነው የማምነው። ሪሊ እውነታውን የምታውቁ ታውቃላችሁ። አሁን በዚህ ደረጃ ከረጅም ዓመታት በኋላ የመኖች ምንድነው በሀበሻ ላይ በዚህ ደረጃ እንዲቆጡ ያደረጋቸው ካላችሁ እንዳልኳችሁ ከትናንት ምሽት ጀምሮ የየመን ሶሻል ሚዲያዎች ሙሉ በሙሉ እየተከታተልኩ ነው። የመኖች በጣም ያስቆጣቸው ነገር ትልቁና ዋነኛው ነገር የታጠቁ ኃይሎች ሙሉ ትጥቅ መሳሪያ ታጥቀው የክልል ባንዲራ ተክለው ይሄ የጦር ስልጠና በሚመስል ደረጃ ተሰልፈው እየጨፈሩ የሚያደርጓት ቪዲዮ በጣም ነው ያስቆጣቸው። ምንድነው የሚሉት? እያንዳንዱ የመን የሚናገረው ነገር እነዚህ ሰዎች ሀገራችን ላይ መጥተው በዚህ ደረጃ ታጥቀው ተደራጅተው ነገ ጧትኛ ስደተኛ እንዳያደርጉን እንዴት ነው ይሄንን ሁሉ ነገር እያየን ዝም የምንለው እንዴ? በዚህ ደረጃ ታጥቀው በሀገራችን ላይ እንደዚህ በጣም የሚገርመው ነገር መታወቂያ ሁላ ያላቸው አሉ፣ የየመን መታወቂያ የያዙ አሉ እያሉ የራሳቸውን ዜጎችም ጭምር እስከ መውቀስ ድረስ። ነገር ግን እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል። ስለዚህ ይሄ ዑንሱርያ አይደለም፣ ይሄ ዘረኝነት አይደለም እኛ ከሀገራችን ውጡ እያልን ያለነው። ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው። በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሆኖ የሰው ሀገር ላይ ወጥቶ ታጥቆ በሰው ሀገር ላይ እንዴ? እሺ ትጥቁስ ታጠቁት ችግር የለውም። ታጥቃችሁ ስልጠና በሚመስል መንገድ ተሰልፋችሁ መሳሪያችሁን ይዛችሁ እንደዚህ መሆን ጥሩ ነው ለናንተ ለራሳችሁ። በእናንተ ምክንያት አሁን ስንት ምስኪን ስደተኛ ገና ከባህር ወጥቶ በእግሩ ሲጓዝ የነበረ የዋህ ስንት ኢትዮጵያዊ ነው እየተንገላታ ያለው በዚህ ሰዓት። ይሄ ሁሉ በማን ነው እየሆነ ያለው? በእናንተ ነው። ኦኬ። ሁለተኛው ባለፈው የሆነ ቪዲዮ ወጥቶ ነበር ከ4 ቀን ከ5 ቀን በፊት ጀምሮ የመኖች በጣም እየተቀባበሉት ያለ አንድ ቪዲዮ አለ። አንድ ሀበሻ የመኒውን በዱላ ሲያባረረው እየመታ ሲያባረረው የሚያሳይ ተንቀሳቃሽ ምስል፣ እሱ በጣም ነው ያስቆጣቸው። ሁለተኛ ቪዲዮ ይሄ ያ ቪዲዮ ምንድነው የሚባለው? ይሄ ተገላቢጦች ጭራሽ ሀበሻ ለየመን በዱላ እያባረረ ሲያሯርጦ ማየት በጣም አይደን ነው። እኔ ምን አይነት እኔ ጥጋባችን አንዳንድ ጊዜ ልክ የለውም። የምሬን ነው። በሰው ሀገር ላይ ሆነ ባከበረ ህዝብ ሀገር ላይ ሆነ እንደዛ ማድረጉ ፍጹም ተገቢ አይደለም። ያ ሰው ታማሚ ሊሆን ይችላል፣ ምን ሊሆን ይችላል። ግን ችግሩ ደግሞ በጣም የሚያሳዝነው ነገር ይሄንን ሁሉ ድርጊት የሚፈጽሙ የኛ ልጆች፣ ቪዲዮውን ቀርጠው ሶሻል ሚዲያ ላይ የሚለቁት የኛው ልጆች፣ ጫት ተሸክመው ወደ ሳውዲ ደንበር ሲሄዱ እየቀረጹ ቪዲዮ የሚለቁት የኛው ልጆች፣ ብር እየተከልን ነው ብለው እንደ መስኖ አድርገው ቆፍረው በጣም የገረመኝ ነገር
መስኖ አድርገው ቀፍሮ አፈር ቆልለው 500 ሪያል ቀበሩና ልክ እንደ አትክልት ውሃ እንደሚጠጣው ውሃ እያጠጡት። ይሄ ምን አይነት ድድብና ነው? ይሄ ሁሉ ያየሁት የመኖቹ ራሳቸው የለቀቋቸው ቪዲዮዎች ላይ ነው። በጣም ይገርማቸዋል። ቲክታክ ላይ ምናምን ላይ ፌስቡክ ላይ እንዳለ የመኑ እየተቀባበሉ ያለ ቪዲዮ አንድ ሁለተኛው ቪዲዮ ይሄ ሶስተኛው ይሄ መጠጥ ተሰርቶ በ78 በርሚል ተጠምቆ ምናምን አግኝተዋል እንደዛ። ሌላኛው ሴቶች ወንዶች እየጨፈሩ ራቆታቸው ሱሪ ለብሰው ይሄ የተበለቃቀጠ ልብስ ለብሰው። የመን እኮ የሙስሊሞች ሀገር ነው። በነገራችን ላይ የመን ላይ ስትኖሩ ማክበር አለባችሁ። ቢያንስ ያ ሰዎቹ የሚኖርበትን አኗኗር መከተል መቻል አለባችሁ። ሌላው ቢቀር አሁን እንደዚህ አይነት ነገሮች ሲያዩ ተመልኳታችሁ ራቁታቸው እንደዚህ እየጨፈሩ ሀገራችንን አበላችሁ። ይሄ ሌላም በጣም በርካታ ቪዲዮዎች አሉ። በጣም በርካታ ቪዲዮዎች የመኖች እያንቀሳቀሷቸው ያሉ በጣም በርካታ ቪዲዮዎች ማለት ነው። ይሄ ሁሉ የሆነ ያለው እንግዲህ ይሄንን ድርጊት የሚዳ ይሄ ታጥቆ መሳሪያ ታጥቆ በቡድን ሆኖ እየጨፈረ እየቃመ እንትን የሚለው ነገር ተውት። ስፍር ቁጥር የለውም የሚለቁት ቪዲዮ። አንዳንድ ጊዜ እኔ ዳውንሎድ አድርጌ እንዳለቀው ሁላ ሼም ይዘኛል። የምሬን ነው የምላችሁ፣ በጣም ሼም ይዘኛል። እግዚአብሔር ምስክሬ ነው። ምክንያቱም ሪሊ ማለት በሰው ሀገር እኔ እንጃ እኔ እንደዚህ አይነት ታጣቂዎች የመን ውስጥ ሆነው መሳሪያ እንደዚህ ታጥቀው እየጨፈሩ 20-30 ሆነው 20-30ዎች እኮ ደግሞ በጣም የሚገርማችሁ ሁሉም መሳሪያ የታጠቀ ነው። ሁሉም መሳሪያ የታጠቀ ነው። እና ምን እያሉ ነበር? በጣም የገረመኝ ነገር ተደጋጋሚ ከ4-5 የመኖች የሰማሁት አንድ ቪዲዮ ደግሞ የመኖች ወደ ሳውዲ ለመሄድ ያው የመኖች እንደኛም ይሰደዱ የለ በግራ አድርገው በሳውዲ ድንበር የመኖች መንገድ ላይ አግኝተዋቸው የኛ ሀበሻ ሽፍታዎች ያው ሽፍታ ሆነው ይሰራሉ ሀበሾች በነገራችን ላይ ኦኬ ለነዛ ለየመኖች ማለት ነው መንገድ ላይ አግተው መንገድ ላይ ይዘው 100 ሪያል አስከፍለው ነው የሚለቋቸው። ይሄ ከራሳቸው ከየመን ሚዲያዎች እየተቀባበሉት ያለ መረጃ ነው። ሌላው አንድ ህፃን ልጅ ወንድሜ ታጠቅ እዚህ ላይ እንደታፍከው አንድ ህፃን ልጅ እንዴት እንደተመታ አላቅም። አይኑ ይሄ በርበሬ መስሏል እንዳለ አይኑ ተመቷል። ያንንም የተመታው የተደበደበው በሀበሻ ነው ብለው በጣም እየተቀባበሉት ያለ ምስል ነው። ስለዚህ በጣም ከባድ ነው ያለው። የኔ መልእክት አሁን ምንድነው? ኢትዮጵያውያን እህት ወንድሞቼ እባካችሁ ምናልባት በዚህ ሰዓት ላይም እንኳን አሁን አገር ሰላም ያለ መስሏችሁ የመን ሰላም ያለ መስሏችሁ ስደት የምትወጡ እህት ወንድሞች ልትኖር ትችላላችሁ። በዚህ ሰዓት ወደ የመን ስደት መውጣት ማለት አሁን ባለንበት ሁኔታ አይንህ እያየህ ጎርፍ ውስጥ መግባት ማለት ነው። ሌላ ምንም እንትን የለውም። ወይም ደግሞ መዋኘት ሳትችል ባህር ውስጥ መግባት ማለት ነው። እንግዲህ መዋኘት ሳትችል ባህር ላይ ከገባ ሞት ነው የሚጠብቅ። አይንህ እያየ ጎርፍ ላይ ከገባ ጎርፍ ይዞ ይሄዳል። አለቀ። ስለዚህ ፕሊስ ይሄ ሁሉ እየሆነ ያለው እንግዲህ እንደምታውቁት ያው በአንዳንድ ጥጋበኞች ምክንያት ነው የመኖች በዚህ ደረጃ ቁጣቸውን እያሰሙ ያሉት። በእርግጥ የመኖች እኛም ሀገር ይኖራሉ፣ ግን እንደኛ አይደሉም። በሰላም ነው የሚኖሩት። ንግድ ከፍተው ምግብ ቤቶች ከፍተው የተቸገሩም ቸግሯቸው እየለመኑ ነው እንጂ የሚኖሩት እንደኛ ታጥቀው መንገድ ላይ ዘራፊ ሆነው ሽፍታ ሆነው ሰው እያገቱ ሰው እያሰቃዩ አይደለም የሚኖሩት እኛ ሀገር ላይ ሲኖሩ። ኦኬ ያንን ሁሉ አመታት ተሸክመውን አክብረውን የነበሩ የዋህ ህዝቦች የመኖችን በዚህ ደረጃ ማስቆጣት በጣም አጸያፊና ነውር ነው። በጣም ያሳዝናል። እኔ አላቅም። ምናልባት ከዚህ በኋላ የመኖች የሚለቋቸውን ቪዲዮዎች ሼር ላደርጋቸው እችላለሁ። ሼር አደርጋቸዋለሁ፣ ታያዋቸዋላችሁ። በጣም ትገረማላችሁ። ሪሊ ለማመን ሁሉ ይከብዳል። ኤኒዌይስ ምናልባት
እኔ እንደ ብሬክስ በዚህ ምድር ላይ በዚህ ዓለም ላይ እንደ የመኖች የዋህ ህዝብ አለ ብዬ አላምንም። በጣም የዋህ ናቸው። በጣም ለሰው ልጅ ያላቸው ክብር፣ አዛኝ ናቸው፣ ርህሩህ ናቸው። እኔ በደንብ ስለማውቃቸው ነው። ኦኬ። እኛ ግን የማይነካ ነገር እየነካን የነሱ ስደተኞችን መንገድ ላይ እየጠበቁ እያፈኑ እያገቱ ከዛም አልፎ የራሳቸውን ዜጋ እየደበደቡ ከዛም አልፎ በአገራቸው መሳሪያ ታጥቀው ስልጠና በሚመስል ደረጃ ተሰልፈው እንደዚህ ሲጨፍሩ ምናምን ባንዲራ ተክለው ምናምን ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ይገርመኛል። ምን አይነት ጥጋብ ነው? ጥጋብ እኮ አንዳንድ ጊዜ እኮ ይሁን ያዝ ማድረግ እኮ ያስፈልጋል። እሺ አሁን ይሄ ሁሉ ስደተኛ እየታፈሰ ያለው ምንድነው የሚሆነው? ወዴት ነው የሚሄደው እንዴ? ትናንት እኮ 200 300 ሺህ ከፍሎ ድንበር ላይ የደረሰ ምስኪን ስደተኛ አለ። ጥጋበኞቹማ ያው ሀብታም ናቸው፣ ብር አላቸው። የሚሰሩትም ሐሺሽ፣ ጫት በቃ እዚህ ህገወጥ ነገር ስለሆነ ገንዘብ አላቸው። እነሱ አይቸገሩም። ቢያዙም ቢመለሱም ችግር የለውም። እኔ የሚያሳዝነኝ የአባቱ መሬት ሽጦ የአባቱ እንስሳ ሽጦ መሬት ቤት ሽጦ የሚሰደደው ምስኪኑ ስደተኛ ነው። አሁን ወዴት ነው ሊገባ የሚችለው ያ ስደተኛ? ያ ሁሉ ምስኪን ወጣት ከነድካሙ ሳያርፍ አንድ ቀን እንኳን አረፍ ብሎ ንጹህ ውሃ ሳይጠጣ አሁን እንደዚህ እያፈሱ ሲመልሱት በጣም ያሳዝናል። በጣም ሪሊ እኔ አላቅም ምን ማለት እንዳለብኝ፣ ግን እየሆነ ያለው ነገር ሁሉ ያሳፍራል። አሁን የመኖች እንደዚህ ሲቆጡ እኛ እንደዚህ ሆኑ እንዴት እንደዚህ ያደርጉናል ምናምን አይ ነው። እኔ የሚያሳዝነኝ አሁንም እየተናገርኩ ነው፣ የሚያሳዝነኝ ምስኪኑ ስደተኛ ነው። ምንም የማያውቀው ሳውዲ አረቢያ ገብቼ ሰርቼ ቀየራለሁ ብሎ ስደት እየወጣ ያለው እዛ ታጥቆ እየጨፈረ ያለው ስንት ነገር እያደረገ ያለው ማተውት ያው መቼስ ለሱ ላዝን አልችልም። እኔ እግዚአብሔር ይድረስላቸው። እኔ ሌላ ምንም የምለው ነገር የለኝም። ፈጣሪ ይድረስላቸው። በጣም ያሳዝናል። ያውን በጣም ብዙ ሰው እየታፈሰ በአንድ መኪና ላይ 40 50 ሰው እያስገቡ እያወረዱ ወደ ሀገራችን እንሸኛችኋለን ብለው ነው እየመለሱ ያሉት። በዚህ ሰዓት ምናልባት ቤተሰቦቻችሁ ወደ ሳውዲ እንሄዳለን ብለው የሚወጡ ሰዎች ካሉ ግን ጋይስ ወደ ገሃነም ነው እየሄዱ ያሉት ማለት ነው። ምክር ለግሷቸው፣ በተለይ በዚህ ሰዓት ወደ ስደት ሊወጡ የሚችሉት ማለት ነው። ሌላው ደግሞ ያው በተቻለን መጠን አረብኛ የምትችሉ ሰዎች በመቆጣት የሚሆን ነገር የለም። ባይዘው የመኖችን ብትቆጧቸው በዚህ ሰዓት ምንም የሚሰራ ነገር አይደለም። ከተቻለ ሁላችንም እናንተ እውነታችሁ ነው፣ ልክ ናችሁ፣ እንደዚህ የሚሰሩ ልጆች ይኖራሉ። ነገር ግን ስንት ምስኪን ስደተኛ አለ። እባካችሁ ይሄንን ሁሉ ምስኪን ስደተኛ አታባሩት። ስንት ሺህ ገንዘብ ጨርሶ ነው እየመጣ ያለው። እኛም ሀገር ብዙ የመን አለ። በእርግጥ እናንተ ሰው አክባሪዎች ናችሁ። ለዘመናት አክብራችሁን በሀገራችሁ እንደፈለግን ተንቀሳቅሰን እንደፈለግን ወጥተን አብልታችሁ አጠጣችሁ የምትሸኙን ህዝቦች ናችሁ እናውቃለን የሚል ይሄ ጥሩ ንግግር ብቻ ብናሰራጭ መልካም ነው ብዬ አምናለሁ። ከዛ ውጭ ግን የመኖች እንደዚህ ሁኑ ምናምን ምን ታመጣላችሁ እንደዚህ ምናምን እያላችሁ ቪዲዮ የምትሰሩ ልጆች ካላችሁ ግን ይበልጥ ነገሩን ታባብሱትና እየጋለ ይሄዳል። ያው የሚያልቀው እዛው ያለው ወጣት ነው፣ ምስኪን ስደተኛ ማለት ነው። ተመልከቱት እንግዲህ ከ20 ከ30 ሺህ በላይ ነው። ትናንት በወጣው ፎቶ እንኳን ራሱ 20 30 ሺህ ህዝብ አንድ አካባቢ ላይ መኖር ማለት እንግዲህ በጣም ያሳዝናል። ምን ሊበሉ ይችላሉ? የመን እኮ አሁን ለራሳቸው እኮ ጦርነት ያለበት ሀገር እኮ ነው፣ ረሃብ ነው። እነሱ ራሳቸው ችግር ውስጥ ያሉ ህዝቦች ናቸው። ስለዚህ ይሄ ሁሉ ወጣት ወደ ኋላ መልሰው ቢጥሉት የሚያስጠልለው የለ፣ የሚያበላው የሚያጠጣው የለ። በረሃብ የሚያልቅ ወጣት ራሱ ብዙ ነው የሚሆነው። አላቅም ብቻ በጣም ያሳዝናል። እንግዲህ አስቡት በላይ በህጋዊ መንገድ የሚሰደደው ኢትዮጵያ እንዳለ ሆኖ በህገወጥ የሚሰደደው ኢትዮጵያዊ ደግሞ ቁጥሩ በዚህ ደረጃ ሲሆን በጣም ያሳስባል። ይሄ እንግዲህ ያው እዛው ሳውዲ ድንበር ላይ
በየቀኑ እንደ ቅጠል እየረገፈ ካለው ህዝብ ውጭ ነው ይሄ የምታዩት ማለት ነውና በየቀኑ እዛው ድንበር ላይ በሳውዲ ድንበር ጠባቂዎች የሚያልቀው ወጣት ያው ቤት ይቁጠረው ምንም ጥያቄ የለውም። ብቻ ግን ነገሩ ሁሉ ያሳዝናል። እባካችሁ ከቻላችሁ አሁንም እዛ ሀገር ላይ ያላችሁ ትጥቅ ታጥቃችሁ በጣም አጸያፊ በጣም የሚያናድድ የቲቢታችሁ ቲቢት የጥጋባችሁ ጥጋብ ልክ የለው በሰው ሀገር ላይ ሆነ መሳሪያ ታጥቀ ሰው ያገትክ ሽፍታ ሆነ ከራስ ዜጋ አልፎ የራስ ዜጋ አሰቃይተ እንደገና ወደ ሳውዲ የሚገቡ የመኖችን እያዝክ ገንዘብ ማስከፈል ማለት ይሄ በጣም እኔ ምን አይነት ህሊና እንደሆነ ራሱ ግራ ይገባኛልና በጣም ይገርማል። ይሄ በቃ ገንዘብ ያሰከራቸው በቃ ይሄ አላቅም እኔ ይሄን ገንዘብ አግኝተው እንዴት ሊጠቀሙት እንደሚችሉ ነገ ጧት ምን ሊሰሩበት እንደሚችሉ በዚህ መንገድ የምታገኙት ገንዘብ ህይወታችሁን ልትቀይሩበት አትችሉም። በነገራችን ላይ በአንድም ይሁን በሌላ መንገድ እንደዚህ ሰው ዘርፋችሁ ሰው አግታችሁ ሰው ሽፍታ ሆናችሁ እንዴ ስንት ወጣት አየነው እኮ በረሃ ላይ ልብሱን እያወለቃችሁ እጁ ወደ ኋላ አስራችሁ እያሰቃያችሁ ቪዲዮ እየቀረጻችሁ ለቤተሰብ እየላካችሁ ይሄ ሁሉ እኮ የሚያደርገው ሳውዲያዊ ዜጋ ወይም የመናዊ ዜጋ እኮ አይደለም ሀበሻ እኮ ነው። ሀበሻው ራሱ ሽፍታ የራሱ ዜጋ በዚህ ደረጃ ማሰቃየት በዓለም ላይ ታይቶ የማይታወቅ ዘግናኝ ድርጊት ይፈጸማል በሳውዲ ድንበር በየመን ድንበር ሳውዲ ውስጥ ከገባችሁ በኋላ ጭምር ሳውዲ መሬት ላይ ገብታችሁ ይሄ ዋድቢሽ ጀምሮ ይሄ አባህ አካባቢ ምናምን ያሉ እንትኖች ኸሚስ ምናምን ወንዞች አሉ አይደል እዛ ላይ ከዛ ላይ ወደ ቤተሰብ ተቀርጾ የሚላኩ ቪዲዮዎች በጣም ለማመን ሁሉ ያቅታል። እባካችሁ ስለ ምስኪኑ ስለ ስደተኛ ስትሉ ስለዚህ ምንም የማያውቀው እነዚህ ምን ጨቅላ ህፃናት የ15 ዓመት የ18 ዓመት ልጆች ጠፍተው እየሄዱ ያንኑ ወላጆቻቸው አስቸግረው ያንን ሁሉ ገንዘብ አስልከው ወላጅ መሬቱን ሽጦ እንስሳውን ሽጦ ያለውን ንብረት በሙሉ ሽጦ የሚሸኘውን ምስኪን ስደተኛ ስትሉ እባካችሁ በሰው ሀገር ላይ እንደዚህ አታድርጉ። ስቃያችሁ ነው የምታበዙት። ምናልባት እናንተ ገንዘብ ስላላችሁ ያው ምንም ያው ይታወቃል። ጭራሽ ገንዘቡ እየቆጠራችሁም ቪዲዮ እየቀረጻችሁ ቲክቶክ ላይ እየለቀቃችሁ ስለሆነ እያየነው ነው። በጣም ይገርመኛል። እኔ ድፍረት ጥግ ሰው እንዴት ሐሺሽ ተሸክሞ ጫት ተሸክሞ ወደ ሳውዲ ድንበር እየገባ እንዴት ቪዲዮ እየቀረጸ ቲክቶክ ይለቃል? ድርጊታችሁስ አድርጉት። ኦኬ መቼም ያው እዚህ ስራ ላይ ስትሰማሩ ሞትም እንዳላውቃችሁ ነው የምትገቡት። ይሄ ራሳችሁ ሪስኩን የምትወስዱት ራሳችሁ ስለሆናችሁ። ግን ቪዲዮ ቀርጻችሁ የምትለቁት ነገር ምንድነው? የምትጠቀሙበት ለምንድነው? ያ ቪዲዮ የእናንተ ነውር መጥፎ ስራችሁን ሳውዲዎች የማያዩት ይመስላችኋል? አይደለም ሳውዲዎች አይደለም የመኖች ይቅርና እኛ እንኳን እያየነው ነው። እናንተ በቲክቶክ ሳውዲ ድንበር ላይ ሆናችሁ እንደዛው ህገወጥ እጽ ተሸክማችሁ ስትሻገሩ ቀርጻችሁ ቲክቶክ ላይ የምትለቁት ቪዲዮ ከየመኖችም ከኛ በላይ ማለት ነው ቀድሞ የሚደርሰው አካባቢያችሁ ላይ ላለው ሰው ነው። ለሳውዲ ድንበር ጠባቂዎች ለየመኖች ነው ቀድሞ የሚደርሰው። ሰው ተሰልፎ እየሄደ ድንበር ላይ እየቆረጠ ቪዲዮ ቀርጸው ይለቃሉ። ጫት ተሸክሞ እየረጠ ቪዲዮ ቀርጾ ይለቃሉ ቲክቶክ ላይ። እንዴ ምን አይነት ድፍረት ነው? ቆይ ምንድነው የምትጠቀሙበት? ምንድነው? መሳሪያ ታጥቃችሁ መሳሪያ ይዛችሁ እየተኮሳችሁ ምናምን ነገር ቪዲዮ ትለቃላችሁ። ይሄ ጤነኝነት ወይስ ብቻ አይ ዶንት ኖ። በጣም ያሳዝናል። ሪሊ መልካም ቀን ይሁንላችሁ። እኔ ይሄንን መልእክት ላስተላልፍ ነው የመጣሁት። አሁንም አፈሳው እንደቀጠለ ነው ያለው የመን ውስጥ። በተቻለ መጠን ጋይስ ጥንቃቄ እያደረጋችሁ መጥፎ ነገር እንዳይገጥማችሁ። ያው እንደዚህ አይነት ነገሮች በሚኖርበት ጊዜ እንግዲህ አፈሳ በሚኖርበት ጊዜ ተኩስ እንትን ሊኖር ይችላል፣ መጥፎ እንትን ሊኖር ይችላል። ራሳችሁን እንዳትመቱ በተቻለ መጠን ፈጣሪ ይጠብቃችሁ። የፈጣሪ ጥበቃ ከእናንተ ጋር ይሁን።
እንደዛም ሆኖ ግን በተቻለ መጠን ራሳችሁ እየጠበቃችሁ ምንም ከህይወት የሚበልጥ ነገር የለም። ተመለሱ ስትባሉ ምንም በዚህ ሰዓት ወደ ሳውዲ ብትሻገሩም ያው ነው። አሁን እየሆነ ያለው ነገር የሳውዲ ድንበር ጠባቂዎችም ሊከታተሉት ይችላሉ። ምንም ጥያቄ የለውም። እየሆነ ያለው ነገር ይደርሳቸዋል። ወደ ሌላ እናመልጣለን ብትሉም በረሃብ ልታልቁ ትችላላችሁ። በሰላም በጤና እንኳን ራሱ መመለስ ራሱ አንድ ነገር ነውና ራሳችሁን ለክፉ ነገር እንዳትዳርጉ በሰላማዊ መንገድ እጅ ስጡ እንኳን ብትባሉ እጃችሁን መስጠት መቻል አለባችሁ። ይሄ ነው ማለት የምፈልገው። አትናደድ የምትላላችሁ እኔ ከዚህ በላይ የሚያቃጥል ከዚህ በላይ የሚያናድድ ነገር የለም። በነገራችን ላይ እኔማ ቪዲዮዎቹን ሳይ ሁሉ እንዴት እርርድብን እንደምል ቪዲዮዎቹን ሳይ ምክንያቱም ማንንም በቃ ሊያደርገው የሀገሪቱ ዜጎች እንኳን ራሱ ደፍረው ሊያደርጉት የማይችሉት ነገር ነው። ገባችኋ? የሀገሪቱ ዜጎች እንኳን ራሱ ደፍረው እንደዛ ያደርጉም። እኛ ግን በድፍረት የምናደርገው ነገር የጥጋባችን ጥግ ልክ የለውም። ይሄ ያናደኛል። ሰው እኮ የሚሰደደው ለምንድን ነው? ሰርቼ ቀይራለሁ፣ አገኛለሁ፣ ቤተሰቦቼን ቀይራለሁ ብሎ ነው አይደል? እንደዛ ብለህ ተሰደህ የመኔውን የምትደበድብ ከሆነ እንዴ ከዛም አልፎ ታጥቀህ በአገራቸው ላይ ጦር እንደሚሰለጥነው የምትሰለጥን ከሆነ የነሱ ልጆች የምትመታ የምትደበድብ ከሆነ በአገራቸው ላይ ሴቶች ራቁታቸው እየሄዱ እየጨፈሩ መጥፎ ነገር የምታደርግ ከሆነ እንዴት ነው የማያናደው? ያናዳል። ፈጣሪ ሆናችሁ ለማንኛውም